ስለ ዓለም ሰላም ስለ ሀገር ሰላም ይጸልያል። እንደ ሀገር በመጣንበት መንገድ ይህንን በምን መልኩ ተጠቅመንበታል ብሎ ያስባሉ? መንግስት ከእምነት መሪዎች ጋር የሚነጋገረው ህዝቡን ኮንትሮል ለማድረግ አይደለም። በሀገረ መንግስት ግንባታ ውስጥ የሃይማኖት ተቋማት አስተዋጽኦ ፋይዳ ምን መምሰል አለበት? ባልና ሚስት የሚከባበሩበት ነው። ልጆች ወላጆቻቸው የሚያከብሩበት ነው። ምን አይነት ነገር ነው ትውልዱን እያስተማርን ያለ ነው? አማኝ ነኝ የሚል ሰው ለይቅርታ ያለው ቦታ እስከ ምን ድረስ መሆን አለበት? መጥቶ አያጎርሰኝም፣ መጥቶ አያለብሰኝም። ስለዚህ ወጥቼ መስራት አለበት። የሃይማኖት ተቋማት ምን አይነት ኃላፊነት ነው ያለባቸው? ይቅርታን እንዴት ነው የምንፈልጋት? እንዴት ነው የምናያት? ጤና ይስጥልን የፋና ፖድካስት አድማጭ ተመልካቾቻችን፣ ይህ ፋና ፖድካስት ለሀገር የተሰኘው ዝግጅታችን ነው። በዛሬው ዝግጅታችን እንግዳችን የሚሆኑት በመንፈሳዊ መምህርነታቸው ይታወቃሉ። በአሜሪካ በሃዋርድ ዩኒቨርሲቲ ውስጥ አስተማሪና ተማሪ ናቸው። ሃይማኖታዊ፣ መንፈሳዊና ሳይንሳዊ ነክ የሆኑ መጽሐፍትን ጽፈዋል። እንግዳችን መምህር ዶክተር ዘበነ ለማ ናቸው። ለሀገር ላይ ተገናኝተናል። ለሀገር የሚጠቅሙ ሀሳቦችን እያነሳሳን እየተወያየን ቆይታ እናደርጋለን። ብርሃኑ አበራ ነኝ። አብራችሁ እንድትቆዩ በአክብሮት ጋበዝኩ። መምህር ወደ ፋና ፖድካስት እንኳን ደህና መጡ። እንኳን እግዚአብሔር ይህን ሰዓት ሰጠን። ብርሃኑ፣ ላንተም አብረው ለሚሰሩት ለነዚህ በጠቅላላና ፋና ፖድካስት ለሀገር ባሉበት ስፍራ ሆነው ለሚከታተሉ ሁሉ ለኢትዮጵያ፣ ለአፍሪካ፣ ለመላው ዓለም ሰላምና ጤና እንመኛለሁ። ይህን ሰዓት የሰጠን እግዚአብሔር ስሙ የተመሰገነ ይሁን። ለሰው የሚጠቅም ነገር እንድንናገር ደግሞ እግዚአብሔር ለሀገር ለሰው የሚጠቅም ነገር ለመስራት ይህን ሰዓት የሰጠን ካንተም ጋር ያገናኘኝ አምላክ የተመሰገነ ይሁን። መልካም ቆይታ ያድርግልን እግዚአብሔር። በጣም አመሰግናለሁ መምህር። እንግዲህ ፋና ፖድካስት ለሀገር ዝግጅታችን በዋናነት ዓላማው ሀገርኛ የሆኑ ሀሳቦችን ወደፊት የምናመጣበት ለሀገር የሚጠቅሙ ሀሳቦችን የምናዋጣበት ነውና የተለያየ ዘርፍ ላይ ያሉ ምሁራን እየመጡ ሀሳባቸውን የሚገልጹበት ነው። እርሶም ስለመጡ በድጋሚ እጅግ በጣም አመሰግናለሁ። እንግዲህ እስካሁን 3ኛ መጽሐፎ በቅርቡ ተመረቀ። ልክ ነው። በእርግጥ የተለያዩ አርቲክሎችን እንደሚጽፉ አውቃለሁ። የተለያዩ ሀሳቦችን እንደሚያነሱና የተለያዩ ሀሳቦችን ደግሞ በተለያየ መልኩ ለአንባቢያን ለአድማጭ ተመልካቾችም እንደሚያደርሱ አውቃለሁና ይሄኛው 3ኛ መጽሐፉ ተመርቋል። አዲሱ የክርስትና ዓለምና የስበት ሕግ የተሰኘ መጽሐፍ እንደው የምርቃት ስነ ስርዓቱ ምን ይመስል ነበር? ከዚህ ብንጀምር። እግዚአብሔር ይስጥልኝ ብርሃኑ። የምርቃቱ ላይ እንደ ሌሎቹ መጽሐፍት ሰው አልጠራንም። ያሁኑ ላይ ጊዜ በጣም የተጣበበ ስለነበረ የሶሻል ሚዲያ እና የኒውስ ኤጀንሲዎችን ነበር የጠራ ነው። ግን መጽሐፉ ላይ ክሪቲክ ሂስ የሚሰጡ ሰዎችም ተጋብዘውና የተወሰኑ ሰዎች በተገኙበት ነው ያደረግነው። በጣም መልካም የሆነ ነበረ። ካሁኑ እንግዲህ ብዙ ህትመቶች ናቸው እየታተሙ ያሉት። ሰው ይጠቀምበታል ብዬ አምናለሁ። የመጽሐፉ ዋና ዓላማ በስራ ላይ የሰው ልጆች ራሳቸውን ማሰለፍ አለባቸው። ዝም ብሎ የውጭውን ዓለም ይሄ የዌስተርኑን ኮንሰፕት የዌስተርኑን አይዲዮሎጂ ብቻ ዝም ብለን እየተቀበልን እንዳንሄድ ከመቀበል ይልቅ ዝም ብሎ ከመቀበል፣ ምክንያቱም አንዳንድ ጊዜ መርዝ አለው። የዌስተርን ኮንሰፕት ዩሮሴንትሪክ የምንለው ወይም ዩሮሴንትሪሲዝም የምንለው ኮንሰፕት ለአፍሪካም ሆነ ለኢትዮጵያም ሆነ ሌሎቹ ከዛም አልፎ ደግሞ እንዲሁ የሚነሱ ሃይማኖታዊ የሚመስሉ ነገሮች፣ እምነት የሚመስሉ ነገሮች ግን ሌላ ዓላማ ያላቸው ስላሉ እነሱን መረዳት እንድንችል ይሄ መጽሐፍ ሰፊ ትንተና ይሰጣል። ፊሎሶፊካል ባክግራውንድ አለው። ከዛ ውስጥ ተጨምቆ የወጣ ደግሞ እሳቤ ስላለ ለሌላውም ዓለም አይጠቀምበትም፣ ግን አንዳንዶች የሚጠቀሙበት ስላሉ ምን እንደሆነ እንድናውቀው የሚረዳ መጽሐፍ ነው ብዬ አምናለሁ። ጥሩ ነበር። በሀገር ግንባታ ሂደት ውስጥ አስተዋይ፣ አሰላሳይ፣ አንባቢ ትውልድ ያስፈልጋል። እንደው ዝም ብሎ ወደ ነፈሰበት የሚነፍስ ሳይሆን መጽሐፍትን አገላብጦ መጽሐፍትን መርምሮ እውነታውን አውቆ ትክክለኛውን ጥርት ያለ መንገድ የሚከተል ትውልድ ያስፈልጋልና ለዚህም ይመስለኛል እርሶ መጽሐፍ በመጽሐፍ የሚተጉት በዛም ጭምር አስተዋጽኦ እያደረጉ ያለውና እንደው የንባብ ባህላችንን እንዴት ያዩታል መምህር? ትንሽ አስደንጋጭ ይመስለኛል። በተለይ በእኛ ያለው ለምሳሌ ከውጭው ትንሽ ግንዛቤ ልስጥህና ለምሳሌ በጣም ሶሻል ሚዲያን የቴሌቪዥንን ነገሮች ያውም የትምህርታዊውን ሳይሆን
ኢንተርቴይንመንቱን ብቻ የሚመለከቱ ስታቲስቲክስ ተሰርቶ ነበረ። እንደውም አንድ ጊዜ በሲኤንኤን ሁሉ ጥናት ተደርጎበታል እና እዛ ላይ አንደኛ በእንደዚህ አይነት ነገር ብዙ ጊዜያቸውን የሚያሳልፉት ጥቁሮች አድርገው አወጥተውታል ስታቲስቲክሱ ላይ። ሁለተኛ ስፓኒሾች አድርገውታል። ሶስተኛ ኤዥያን አድርገዋል። አራተኛ ደግሞ ነጮችን አድርገዋል። ይሄ ራሱ ክላሲፊኬሽኑ ትንሽ ጥናት ሊታይ የሚችል አይነት ነገር ነው። ግን ሪያሊቲውን ደግሞ እውነታውን ደግሞ ልንክደው አይገባም። አሁን ለምሳሌ ውጭ ሀገር ስትሄድ ዝም ብሎ ስልኩ ላይ ያለ ህፃን ልጅ ልታይ ትችላለህ። ጌም ላይ ያለ ህፃን ልጅ ልታይ ትችላለህ። እንደውም እሱ ደግሞ በሌላ ጥናቶች ሜንታል ኢልነስን የአይምሮ ህመምን ሁሉ ከፍ የሚያደርግ ነው። አብዛኛው ሰው ብዙ ሰዓት ካሳለፍ እንደውም ከ2 ሰዓት በላይ ሶሻል ሚዲያ ነገሮች ላይ እንደዚህ በተለይ ትምህርታዊ ያልሆኑ ነገሮች ዝም ብለው አሉ አይደለም፣ እነሱ ላይ ሰው ማሳለፍ እንደሌለበት ይነገራል። ስለዚህ የንባብ ሂደት እኛን ብቻ ሳይሆን እኛ ጋር በቃ የሞቷል ወደ ማለት ደረጃ እንዳንመጣ የሚያሰጋን አይነት ነገር ነው። ትውልዱ ማንበብ አለበት። አጠቃላይ ምን አይነት ኮንሰፕቶች አሉ መሰለ በአሁኑ ሰዓት እየተጠና ነው ያለው the death of critical thinking የሚል ኮንሰፕት አለ። የክሪቲካል ቲንኪንግ ራሱ ይሄ አሁን አንተ የጠቀስካቸው አሰላሳይ እንደዚህ የምንላቸው ነገሮች ማሰብ፣ ማለም፣ ማቀድ እነዚህ ደግሞ ከእውቀት ጋር እንዲሆኑ ነው የሚያስፈልገው። ከእውቀት ጋር ካልሆነ አይሆንም። ከእውቀት ጋር ከሆነ ግን አንድ ውጤት ልታመጣ ትችላለህ። ለሀገር ልጠቅም ትችላለህ፣ ለሰው ትጠቅማለህ፣ ራስንም ትጠቅማለህ፣ ለዓለምም ትጠቅማለህ። እና the days of critical thinking ሶሻል ሚዲያው ቴክኖሎጂው ዝም ብሎ በአንድ አቅጣጫ ብቻ እየነዳው የሚሄድ ትውልድ ሊመጣ ይችላል። በሶሻል ሚዲያ ብዙ ነገር ሊሰራ ይችላል። ለምሳሌ ዓለም ሲንቀሳቀስ የነበረበት የፓለስቲንና የእስራኤልን ነገሮች ብትመለከት ቦይኮት ማድረግ ምን ማድረግ በሶሻል ሚዲያው ላይ ነው ያለው። አንተ ያልከው ቅድም ግራና ቀኙን ማየት ያስፈልጋል። ራሽናል ነው ሰው በተፈጥሮ። ራሽናል ስንል ነገሮችን የሚያይ ማለት ነው። ለምሳሌ 2 አይን ይኖርሃል። 2ቱ አይን ሲሰጥህ አንዱ ድንገት እንከን ላይ ይችላል፣ አንዱ መልካም ነገር አስተሳሰብህን ነው የሚቀኘው። ሚዛናዊ ነገር እንድትሆን ነው ነገሮችን ሁሉ በመልካም ነገር እንድታያቸው የሚያሳይህ አለ። ያን ስታይ ግን ክፉ ደጉም ነገሮች ሊታዩ ይችላሉ። ስለዚህ ንባብ፣ አስተሳሰብ እነዚህ ነገሮች በጣም እየወረዱ እየመጡ ይመስለኛልና ይህን የኢትዮጵያ ልጆች በጣም ሊያስቡበት ይገባል። ቤተሰብም ሊያስብበት ይገባል። ጊዜያችንን በምን አይነት መልክ ልናስቀምጠው እንደሚገባ ማወቅ አለብን። ምክንያቱም ነገሮች እየተለወጡ ነው። አንድ ፓራግራፍ ለመጻፍ ሰው ዝም ብሎ የግድ ኤአይ መጠቀም የለበትም። ራሱ ነው ሰዎች የተናገሩት የጻፉት ነው እዛ ውስጥ የሚሰገሰገው። ኮምፒውተሩ የሚሰጠው ያንን ነው። ስለዚህ እንደገና ደግሞ አሳቢ በጣም የሚያስብና ራሽናል የሆነ ጂኒየስ የሆነ ትውልድ ማምጣት ይቻላል። ምክንያቱም ጥቂት ሰዎች አሉ ወደ ላይ የሚወጡ፣ እነሱ ያነባሉ፣ እነሱ ይመራመራሉ። ሌላውን ግን ሶሻል ሚዲያ ይሰጡትና ከዛ ታስሮ እንዳይቀመጥ በጣም እንደ ማደንዘዣ ይሆናል። አንዳንዶች ማደንዘዣ ናቸው፣ ትውልዱን ያጠፉታል። ስለዚህ የምናያቸው ነገሮች ሁሉ ወሳኝነት ስላላቸው ቅድም ያልከው መልካም የሆነ ትውልድ ለሀገር የሚጠቅም ምንለው አይነት ሊመጣ የሚችለው አስተሳሰብን ሰፋ በማድረግ ነውና የሰው ልጅ የተሰጠው አይምሮ በጣም በጣም ትልቅ አይምሮ ነው። ብዙ ነገር መመርመርና ማሰብ ስለሚችል ንባብ ወሳኝ ነው ብዬ አምናለሁ። በአንዲት ሀገር ውስጥ ታታሪና ጠንካራ ዜጋ ያስፈልጋል። አሁን ግን ቀለል ያሉ መንገዶችን በማየት በማፈላለግ አባዜ ውስጥ ገብተናል። ምናልባት ቀለል ያሉ መንገዶችን መጠቀም ማየቱ ጥሩ ሊሆን ይችላል። ግን ከልክ ያለፈ ሲሆን ጠንክሮ ከመስራት ይልቅ የህልም ዓለም የሚመስል ከእውነት የራቀ የማይያዝ የማይጨበጥን ነገር መከተል ዞሮ ሂዶ ጥያቄ ውስጥ የሚገባ አይደለም ጉዳቱና እንደው ከዚህ አንጻር እርስዎ ጥሩ ግንዛቤ ሊሰጥ የሚችል መጽሐፍ አዘጋጅቷልና እስኪ ይህንንም ደግሞ በጥቂቱ እናንሳው መምህር። አንድ ወጣት እና ተክል አንድ ነው። አንድ ተክል እንደተተከለ ወደ ጎን ተጣሞ ወንዲ ተጣሞ ሊያድግ ይችላል። ግን ምን ይደረጋል? አንድ ቀጥ ያለ እንጨት ላይ አብሮ ይታሰርና ቀጥ ብሎ ይወጣል። በዛ መልክ ያድጋል። እኔ ልጆኛ ይቻለኛ በገብረ ሚካኤል የምንላቸው ሰው ነበሩ። እዛ ቤተክርስቲያን ውስጥ ነውና አንድ ባህር ዛፍ እንዲህ ሊሆን ሲል አሰሩትና ቀጥ ብሎ ወጥቶ ዛሬ ድረስ አለ። ቀጥ ብሎ ትውልድ እንዴት ነው ቀጥ ብሎ ሊወጣ የሚችለው
ለሀገር ሊጠቅም የሚችለው ለቱል ሊጠቅም የሚችለው። ወደ ሃይማኖቱ ስንመጣ በእኛ በሁሉም ሃይማኖት ስራ ነው፣ ስራ መስራት የግድ ነው። ለምሳሌ ድሮ የደርግ መንግስት ሰውን ሰው ያደረገው ስራው ነው የሚለው የማይሰራ ይብላ የሚለው አነጋገር የማይሰራ ይብላ የሚለው መጽሐፍ ቅዱስ ውስጥ ያለ አይነት ቃል ነው። የማይሰራ ይብላ እና አንድ ትውልድ ወይም አንድ ወጣት ወይም አንዲት ወጣት አንድ ትልቅ ደረጃ ላይ ለመድረስ ወይም ሰክሰስ የምንለውን ነገር ለማግኘት ወይም ከፍ ወዳለ ደረጃ ለመምጣት የስራ ውጤት ነው። ሙሉ የማለም ውጤት አይደለም። ማን ነው አልሞ ናሳ ላይ የወጣው? ሰርቶ ነው። ፊዚክስ ተምሮ ነው። ሳይንስ አጥንቶ ነው። ማን ነው ጥቁር አንበሳ የሚያክመው? ዝም ብሎ ቪዥዋላይዝ አድርጎ ወይም ደግሞ ስሞ ጎትቶ አይደለም። አጥንቶ ተምሮ ለፍቶ ነው። ስለዚህ የሰው ልጅ መስራት መቻል አለበት። እንዲሰራም ነው። እንደውም ቁጭ ማለት ራሱ መቀመጥ መቆመጥ ይባላል። ለተቀማጭ ደግሞ ሰማይ ቅርቡ ነው ይባላል። ሰማይ ሩቅ ነው፣ ግን ለተቀማጭ ሰማይ ቅርቡ ነው። ሁሉም የሚደርስበት ይመስላል። ጊዜ ግን ያልፋል። እድሜ ይሄዳል፣ ዘመን ይሄዳል። ስለዚህ ወጣቱ በዚህ ባለበት ጊዜ ውስጥ ባለው እድሜ አንዳንድ ሰዎች አሉ ብርሃኑ ውጭ ሀገር እንደዚህ የሰዎች ልጆች አስተሳሰብ ነቃ ለማድረግ የሚጠቀሙ የ20 ዓመት ሆኜ ይሄን ሰው በነገረኝ የሚሉ እንደ ሽማግሌዎች ነው ይመጡና ወጣቱን ወደ አንድ ቦታ ላይ ለማድረስ የ20 ዓመት ሆኜ ይሄን ሰው በነገረኝ ይኖሩ የሚሉ አሉ። እና ያንን ነው ዛሬ ትውልዱ ማሰብ ያለበትና ሁሉ ነገር የስራ ውጤት ነው። መስራት ነው። ደግሞ ፈጣሪውን እንደ እምነቱ መለመን ነው። የሰራው እንዲባርክለት መልካም እንዲያደርግለት። በዚህ ነው እንጂ ቅድም ባልከው በሾርት ከት ምን ሊመጣ ይችላል? በሾርት ከት እንዴት ነው ሊመጣ የሚችለው የሚለው ነገር እሱ አስደንጋጭ ነው ለትውልዱ። አሁን ያለው ትውልድ በአጠቃላይ እኛ ሀገር ብቻ አይደለም፣ በሁሉም ዓለም ላይ ነው ነገሮች ቀለል እንዲሉ ኢዚ እንዲሆኑ ይደረጋሉ። ቴክኖሎጂ እንደዚህ ያደርጋል። ግን ሁሉንም አያስተካክልማ። መጥቶ አያጎርሰኝም፣ መጥቶ አያለብሰኝም። ስለዚህ ወጥቼ መስራት አለብኝ። ጥረግረህ ብላ የሚለው ቃል ሁሉንም ይመለከታል። የሰው ልጅን ሁሉ ይመለከታል። ወፎች እኮ ይበራሉ፣ አንድ ቦታ እኮ አይቆሙም። ጥሬ ወዳለበት ይበራሉ። ዶሮች እኮ ጠዋት ወጥተው ጥሬ ወዳለበት ሄደው ይፈላልጋሉ። ከዛ እስከዛ የሚሄዱት እኮ ጥረት ነው። ስለዚህ ጥረት በጣም አስፈላጊ ነገር ነው። እነዚህ በስነ ልቦና ጥናት በሃይማኖት ጥናት ሁሉ ብናያቸው አይምሮ ላይ የሚሄዱ ናቸው። የማይንድ ሴት የሚባለው ኮንሰፕት አለ። ይሄ በሳይኮሎጂካል ነው። በተለይ ዶክተር ካሮል የጻፉት ማይንድ ሴት የሚባል መጽሐፍ አለ። እሱ አሁን ልጆች እንዴት ነው ማደግ ያለባቸው፣ ወጣት እንዴት ነው ማደግ ያለበት፣ ስለ ቱ ካይንድስ ኦፍ ማይንድ ሴት ይነግራሉ። ግሮውት ማይንድ ሴት እና ፊክስድ ማይንድ ሴት። ፊክስድ ማይንድ ሴት ያላቸው ጀንትል ሊሆኑ ይችላሉ፣ ጎበዝ ሊሆኑ ይችላሉ። ግን ፊክስድ ስለሆነ መለወጥ አይፈልጉም። ሰው ቢነግራቸው አይሰሙ። እኔ ራሴ ያውቃለሁ ነው የሚሉት። ግሮውት ማይንድ ሴት ያለው ግን ይማራል፣ ራሱን ይለውጣል። አንድ ሰው መጥቶ አንድ አለቃ እንኳ ቢሆን ግሮውት ማይንድ ሴት ያለው ሰው አለቃ እንኳ ቢሆን እዛ ጋር ያለ አንድ ሰራተኛ መጥቶ ይቅርታ ያኮ ያረከው ትንሽ ችግር አለው ቢለው ግሮውት ማይንድ ሴት ያለው ያን ሰው አፕሪሺየት ያደርገዋል፣ ያደንቀዋል፣ ያከብረዋል፣ ጎበዝ ነው ይለዋል። ፊክስድ ማይንድ ሴት ያለው ግን ምንድን ነው የሚለው? ለእኔ ነው እንደምትነግረኝ ግትርነት፣ የቆመ አይምሮ፣ አስተሳሰብ። ስለዚህ እንዲህ አይነት አስተሳሰብ ሲኖር አንዳንድ እርግጥ ከዚህ ከምንለውም ትንሽ ለየት ሊል ይችላል። ይሄ ሾርት ከት የመፈለጉ ግን እንደ አጓጉል ብልጣብልጥነት እንዳይሆንና ሰዎች ከ10 ዓመት በኋላ ከሌላ ጊዜ በኋላ ደግሞ ራሳቸውን የሚያገኙበትን ቦታ ማሰብ ስላለባቸው ስራ ላይ ጥረት ላይ ትልቅ ትኩረት መሰጠት አለበት። ኢፈርት ነው፣ መጣር ነው፣ መጋር ነው። ያለ ትጋት ያለ ጥረት ውጤት የለም። እንዴት ሆኖ ይመጣል? ተኝቶ ሰውየው እንዴት ይሆናል? ሌሎቹ ጠዋት ተነስተው ስራ ገብተዋል፣ እሱ ተኝቷል። እኩለ ቀን ላይ አይኑን አባብሶ ተነስቶ ምን ሊሰራ ይችላል? 50 ዓመት 60 ዓመት ሆኖ ማየ ሽሮ አልደረሰም እያለ ከሆነ በጣም አስቸጋሪ ነው። ስንፍና በጣም እኔ ባለሁበት ሃይማኖት በኦርቶዶክስ ክርስትና ስንፍና ከኃጢአት ነው የሚቆጠረው። ስለዚህ የሰው ልጆች መስራት አለባቸው፣ መጣር አለባቸው። ከዛ ደግሞ ፈጣሪ መድኃኔዓለም እግዚአብሔር ደግሞ ደግ ነገርና ከፍ ያለ ነገር ያደርግላቸዋልና ሀገርንም እንምንጠቅመው ስንሰራ ነው እንጂ ዝም ብለን ተቀምጠን ምንም ነገር ልናደርግ አንችልም። እና አንዳንዶች ሰዎች ሳስበው ደከመኝ እንዳለ ወረኛ አይነት እንዳይሆኑ ያስፈልጋል። እና እናት ልካው ሄዶ አንድ ቦታ ደርሶ እንዲመጣ ነው። እዛው ቁጭ ብሎ እንዴ ምን ነው ልጅ ስትለው አይ
ሳስበው ደከመኝ። ምንም ሳይጀምር ምንም ነገር ሳያደርግና የቻይናዎች ይባላል አንድ አባባል አለ፣ አንድ ሺህ እርምጃ በአንድ ይጀመራል የሚባል አይነት አባባል አለ አይደለም። ስለዚህ መንቀሳቀስ ነውና በዚህ መልክ ነው ማደግ የምንችለው እንጂ ባጫጭን ነገሮች የትም ልንደርስ አንችልም። የሀገር ፍቅር የሌለው ሰው እምነት ሙሉ አይደለም ይባላል። ለሀገሩ የታመነ ጽናት ያለው ሀገሩን ለመጠበቅ ሀገሩን ለማሳደግ የሚተጋ ትውልድ ለማፍራት በርካታ አካላት በርካታ ተቋማት የየራሳቸው ኃላፊነት የየራሳቸው የቤት ስራ እንዳለባቸው ይታመናልና እንደው እዚህ ላይ የሃይማኖት ተቋማት ምን አይነት ኃላፊነት ነው ያለባቸው? ሁሉም ሰው ኃላፊነት አለበት። እዚህ ዓለም ላይ እስከመጣን ድረስ የጋራ አየር እስከምንተነፍስ ድረስ 1 ለራሱ፣ 2 ለቤተሰቦቹ፣ 3 ለማህበረሰቡ፣ 4 ለሀገር፣ 5 ለዓለም ሁሉ። አንድ ቦታ ላይ የምትወሰንበት አይነት አይደለም። በተለይ ሃይማኖታዊ እሳቤ ሰፊ ነው የሚያደርግህ። አሁን ያው በኦርቶዶክስ እምነት ስላለው የኔን ነው ያለሁበትን ነው ይበልጥ የምናገረውና በእኛ እምነት ውስጥ ስለ አንድ ሰው ብቻ ሳይሆን ስለ ማህበረሰቡ ይጸለያል፣ ስለ ዓለም ሰላም፣ ስለ ሀገር ሰላም ይጸለያል። ከዛም ታልፋለህ ስለ ኢንቫይሮንመንት፣ ስለ ሰማይ፣ ስለ አየር፣ ስለ ወንዞች፣ ስለ ምንጮች፣ ስለ እንስሳት፣ ስለ አራዊት፣ ስለ እነዚህ ሁሉ ይጸለያል። አንድ የሚገርም ነገር አለ። 40 እንስሳ የሚባሉ ጸወርተ መንበር ይባላሉና አንደኛው ገጸ ብእሲ ይባላል፣ የሰው መልክ ያለው። ሁለተኛው ገጸ አንበሳ ይባላል፣ የአንበሳ መልክ ያለው። ሶስተኛው ገጸ ላህሚ እንቦሳ ነው፣ እሱ ደግሞ የላም የበሬ መልክ ያለው ነው። አራተኛው ገጸ ንስር ነው፣ እሱ ደግሞ የወፍ መልክ ያለው ነው። የነዚህ ስራ ምንድን ነው ስትል ገጸ ብእሲ የሰው መልክ ያለው ስለ ሰው ልጆች ሁሉ ይጸልያል። ገጸ አንበሳ የተባለው የአንበሳ ገጽ ያለው ስለ አራዊት ሁሉ ይጸልያል። ገጸ እንቦሳ የተባለው የበሬ ወይም የእንቦሳ የላም መልክ ያለው ደግሞ እሱ ለእንስሳት ሁሉ ይጸልያል። ገጸ ንስር የተባለው ደግሞ ለአእዋፍ ሁሉ ይጸልያል ይላል። እምነት ይህንን ነው የሚያሳየው። ስለዚህ እንዴት ለዓለም ለሀገር መጥቀም አለብን የሚለውን በእውነት ከተረጎም ነውና ካየነው ከዚህ የተነሳ ሃይማኖት ከፍተኛ የሆነ አስተዋጽኦ አለው። እያንዳንዱ ሰው ይጠየቃል። መምህር ዘበነ ምን አረገ ለቤተሰቦቹ? ምን አረኩ ለሀገሬ? ለማን ነው ማረገው? ሳረግስ የኔን ቋንቋ ብቻ ለሚናገረው ነው ማረገው? እኔ ተወለድኩበት ሰፈር ብቻ ነው የማደርገው? እግዚአብሔር የሰጠኝ ፍቅር ለአንድ ሰው ብቻ ነው? ለብርሃኑ ብቻ ነው የሰጠኝ? ለሱ ብቻ ነው? ለነሱ ብቻ ነው የሰጠው? ምንድነው ማረገው? ሃይማኖት ስታስበው እኮ ሰማይ የመውጣት ስለሆነ በግድ እዚህ ጻድቅ መሆን አለብህ። ገና ሰማይ ወጣለሁ ብለህ ነው የምታስበው። እግዚአብሔር ቤት እኖራለሁ ብለህ የምታስበው። የማታየውን እግዚአብሔር እወደዋለሁ ብለህ የምታየውን ወንድምህን የምትጠላ ከሆነ ይላል ዮሐንስ የሚባል ወንጌላዊ ነው፣ አንተ ውሸታም ነህ ይላል። የማታየውን እግዚአብሔር እንዴት አድርገህ ነው የምትወደው? እዚህ ጋር የምታየውን እዚህ ጋር የምታያትን እህትሽን ካልወደድሽ። ሃይማኖት እጅግ ሰፊ ነገር ነው፣ ጥልቅ ነገር ነው። በፍቅር ስለመኖር በህብረት ስለመኖር ባጭሩ በሁለት ነገር ልታየው ትችላለህ። ብዙ ጊዜ እናገር ይሆናል። ወደ ላይ ቀጥ ብለህ ቨርቲካሊ ከሄድክ እግዚአብሔርን መውደድ ነው። ሆሪዞንታሊ ደግሞ እንደዚህ ደግሞ ካየ ሰፋ ካረግ ሰውን መውደድ ነው። ሃይማኖት ማለት እግዚአብሔርን መውደድ፣ ሰውን መውደድ ነው። ከዛ ታልፈና ደግሞ ዓለምህን ሁሉ ትንከባከባለህ። አዳም ተንከባከባት፣ እች ምድር መንከባከብ አለብህ። ይሄ ሁሉ የሚደረገው እግዚአብሔር ለፍጥረቱ ራሱ ፍጥረት ራሱ እንዴት እንደሆነ እና እንዳልኩ አሁን መጽሐፍ ቅዱስ ላይ መሬት በ7 ዓመት አትታረስም አትረሳት ይላል። ትረፍ ይላል። ትረፍ ስለ እንስሳት እንዳልኩ ለምሳሌ ዛሬ በዓል ነው አትረስ ሲባል በየቀኑ አትረስ አይደለም፣ በየቀኑ አትስራ አይደለም። አሉ 5 ቀኖች አሉ የተወሰኑ የግዝት በዓል ይባላሉ። የዛን ቀን በሬው ያርፋል ከማረስ፣ አህያው ያርፋል ውሃ ከመቅዳት። ታልፋለህ። ከሰው አልፈህ እንስሳትና አራዊትን ትንከባከባለህ። እምነት ይሄ ነው። ዛሬ ግን የእምነት መሪዎቻችን ሁሉ የሚጠየቁበት ነው ይሄ ጉዳይ። የትኛውም የሃይማኖት መሪዎች ይጠየቃሉ፣ የእምነት መሪዎች ይጠየቃሉ፣ አስተሳሰብ ያላቸው ይጠየቃሉ፣ የፖለቲካ መሪዎች ይጠየቃሉ። ምክንያቱም ወደ ፖለቲካውን ብንገባ እነ ጃላክ ያመጡት ኮንሰፕት እኮ የሚታወቅ ነው። በኢንላይትመንት ጊዜ ኢንላይትመንት የሬናንሳንስ እንደገና ራስ የመነሳት አውሮፓ ሲመጣ እኮ እነ ቶማስ ሀብስ ሲያመጡ እና ጃላክ አንድ ሰው 3 ነገር አለው። ህይወት አለው፣ ንብረት አለው፣ ነፃነት አለው፣ ላይፍ ፕሮፐርቲ
እነዚህ ነገሮች አሉ እኮ አንድ ሰው ያለው እና ሊበርቲ። ስለዚህ መንግስት እነዚህ ሁሉ የሚጠብቅ ነው። መንግስት እና ሃይማኖት የተለያዩ ናቸው ሲባል የሚለያዩት እኮ በአድሚኒስትሬሽናቸው ነው እንጂ ማህበረሰቡን ዓለምን ለማነጽ ለመስራት እኮ መተባበር ይኖርባቸዋል። ሁሉም ደግሞ ለሰው ልጆች ነው። ሃይማኖት እግዚአብሔር የሰጠው መሪዎችን ያመጣው የሰው ልጆችን ነው። በእኛ ሃይማኖት ይላል ጴጥሮስ ግልገሎችን ጠብቅ፣ ህፃናትን፣ ጠቦቶችን ጠብቅ፣ ወጣቶችን፣ በጎችን ጠብቅ፣ ሽማግሌዎችን። ሃይማኖት ይሄ ነው። ስለዚህ በሁሉም ነገር ላይ ሃይማኖት እንደገና ደግሞ እምነቶች ጭምር ሁሉም የሰው ልጅ ደስ ብሎት በዚህ ምድር ላይ እንዲኖርና እንዲከባበር እርስ በርሱ እንዲፋቀር መሆን አለበት እና ሰላምን ልሰራ ከፈለግ ሰላምን ትሰራታለና አንድ ቀልደኛ ሰው ሲናገር ነበር ብለው ሲነግሩኝ ነበረ። ከበባው ይሁን ማን አላውቅም እና ስጋ ቤት ያ ሁሉ ቢላው ሰው እጅ ገብቶ አንድ ሰው ሳይወጋጋ በሰላም በልቶ ሲወጣ በጣም ይደንቃል። እና ዓለም ላይ ብዙ ነገሮች ሊኖሩ ይችላሉ። አየህ ቤት ውስጥ እኮ ያለችው ቢላው ሽንኩርት ለመክተፍ ነው እንጂ ባል ሚስቱን ሊወጋበት ሚስት ባሏን ልትወጋበት አይደለም። እዚህ ዓለም ላይ እስካለን ድረስ በቃ ፈጣሪን እወዳለሁ የምትል ከሆነ ፈጣሪን አላምንም እንኳን ብትል ሰው ክብር ይገባዋል። ሰው ክብር ይገባዋል። አንተም እኔም እኩል ነን። በቋንቋ ሰፈርን የምታወራው ሊሆን ይችላል። ቋንቋዬ ነው ሳትል፣ የአካባቢ ተወላጅ ነው ሳትል፣ እኔ ለዚህኛው ላድላለት ይሄኛው ልቶ ሳትል ሰው ነው በሚለው መንፈስ ነው የሰው ልጅ መውደድ የሚገባውና ሃይማኖት ደግሞ ከዛ የበለጠ የረቀቀ ስለሆነ የሰው ልጅ ደስ ብሎት ያለ ጦርነት፣ ያለ ረሃብ፣ ያለ ቸነፈር እንዲኖር የእምነት መሪዎች፣ የሃይማኖት መሪዎች እና የፖለቲካ መሪዎች እዚህ ላይ አንድ ላይ በመሆን መስራት ይገባቸዋል። እንደ አንድ ቤተሰብ ብዬ ትልቅ አስተዋጽኦ አለባቸው። በደንብ እሱ ነው። ለሀገር መግባባትና ሰላም የሃይማኖት ተቋማት ሚናቸው ከፍተኛ ነው። እርሱም እንዳነሱት ሀገር በመግባባትና በይቅርታ ይጸናል። ሰላምና እርቅን የሀገራዊ አንድነትና ሰላም ግንባታ የሀገራዊ አንድነትና ልማት ግንባታ መሰረት አድርጎ ለመሄድ ሲነሳ እንደነበረው የሃይማኖት ተቋማት ሚና ቀላል የሚባል አይደለምና እንደው እስካሁን እንደ ሀገር በመጣንበት መንገድ ይህንን በምን መልኩ ተጠቅመንበታል ብለው ያስባሉ? አንድ የናይጄሪያ ጸሐፊ የህግ ሰው ነው። ስላነሳው ነገር ላንሳልና ለግባ። እሱ በምን መንገድ ያስቀምጠዋል? እኛ አፍሪካውያን የራሳችን ህግ ነበረን፣ የራሳችን ስርዓት ነበረን ነው የሚለው። ከዛ ኮሎናይዜሽን ያው ዩሮፕ ኮሎናይዝ ሊያደርግ ወደ አፍሪካ መጣ። ከዛ በኋላ አፍሪካ መጥቶ የራሱን ህግ ማስረጽ ፈለገ። እኛ የራሳችን ህግ ተው ነው እንደውም ፈለግንና የአውሮፓውያንን ህግ ለመያዝ ስንንጠራራና የእኛን ስንቶ በዛ ሰዓት ኮንፊውዥን ተፈጠረብን ይላል። እና እኛ ከጥንት መሰረት ቅድም እንዳነሳው ከመጀመሪያ ጀምሮ ታሪክ ያለን ሰዎች፣ ፍቅር ያለን ሰዎች፣ መግባባት ያለን ሰዎች ነው። ማንም ሰው በአሁን ሰዓት እድሜው ትንሽ ከፍ ያለ ሰው ያውቃል፣ ሽምግልና ያውቃል። በዛፍ ስር ቁጭ ብሎ እንዴት ባልና ሚስትን እንደሚያስታርቁ፣ አንዱን ከአንዱ እንዴት እንደሚያስታርቁ፣ በመሬት የሚጣላ ይኖራል፣ ልጅ ተጣልቶበት የሚጣላ ይኖራል። ከፍ ይላል ያ ነገር። ሽምግልና የሚባለው ኮንሰፕት እኛ ጋር አለ። ቶማስ ሙር የሚባል አንድ ሰው ቅዱስ ነው ለካቶሊኮቹ፣ ሴንት ቶማስ ነው የሚባለው። ዩቶፒያ የሚል መጽሐፍ ጽፏል። እዛ ውስጥ ስታይ የኛን ሀገር የሳላት ይመስላል ራፋኤል በሚባለው ካራክተር እና እነሱ እኮ እዛ እኮ ብታዩ ይላቸዋል፣ ይነግራቸዋል። አውሮፓዎቹ ሄዱ እዛ እኮ ብታዩ ሰዎች ሲጣሉ እርስ በራሳቸው ጨርቃቸውን ወስደው ተያይዘው ወደ ዳኛ ይሄዳሉ። እርስ በራሳቸው ተጣልተው ምን ብለው ራሳቸው ናቸው የሚሄዱት። ግጭት ኮንፍሊክት እንዴት ኮንፍሊክትን ሪዞሉሽን እንደሚፈጥሩለት ሶሉሽን እንደሚፈጥሩለት እንዴት ወደ ሰላም እንደሚለውጡት። ምክንያቱም አንዱ ለሰው ልጆች የሚያስፈልገው ፒስ ነው፣ ስቴቢሊቲ ነው። እነዚህ የምንላቸው ነገሮች ናቸው። የሰው ልጅ እንዴት ነው ሊኖር የሚችለው? በምን መልክ ነው? ስለዚህ እኛ
ከላይ የምናመጣቸው የአባቶቻችን ታሪክ አለ። እዚህ አሁን በሀገራችን እንዳልኩ በቤተ ክርስቲያን ብትመለከት በሸንጎ ቤተ ክርስቲያን ጥግ ሰዎች ሲታረቁ ምን ሲሉ ትመለከታለህ። ደግሞ ወደ አንዳንድ ቦታዎች ስትሄድ እንደው ለምለም ሳር ይዘው አሁን ወደ ጋሞ እንደዚህ ወደ ደቡብ እንዴት ሰላም እንደሚያመጡ ታያለ። በሁሉም አካባቢ አንድ አይነት ነገር ነው ያለን እኛ እና ያን የቀደመ የአባቶቻችን የእናቶቻችን ነገር አንስተን ሊያለያየን የሚችሉትን ነገሮች ሁሉ ወደ መልካም መለወጥ የምንችልበት አጋጣሚ ቢኖር እና ከታሪክ መማር ድሮ እኮ አንዱ ከአንዱ እኮ ልጁን ይድርለታል። ምክንያቱም አንድነትን ለማዳበር እኮ ነው፣ አንድነትን ለማምጣት ነው። በዚህ መልክ ነው መሆን መተዛዘን ብዬ አስባለሁ። እንዳላረዝምብህ እንጂ 2 ወንድማማቾች አሉ። አንዱ ሚስት አለው ልጆች አለው፣ አንዱ ደግሞ ሚስት የለውም ልጆች የለውም። እና እያረሱ በአንድ ላይ ነው ጎተራቸው ውስጥ የሚያስቀምጡት። ከዛ ይሄ ሚስት ያለው ልጆች ያሉት ምን ያደርጋል? እኔ እኮ ወንድሜ እንደው ብቻውን ነው ያለው፣ እኔ እኮ አንድ ነገር ብሆን ልጆች ያሉ ሚስት ያለች ይልና ከእህሉ ሄዶ እሱ ጎተራ ውስጥ ይከታል። ወንድሙ ጋር ሄዶ በድብቅ ሳያየው እሱ ሳያየው። ይሄኛው ደግሞ ምን ያደርጋል? ብርሃኑ እንዴ እኔ እኮ ብቻዬን ነኝ ምን አደርገዋለሁ? እሱ ሚስት አለው ልጆች አሉት፣ እኔ አንድ ነፍሴን ይልና እንደገና በጨለማ ነው ይሄድና እሱ ጎተራ ውስጥ ይከታል። አንድ ቀን ይሄም ተሸክሞ ያም ተሸክሞ መሀል ላይ ተገናኙ። ፍቅር እዚህ ጋር ነው ያለው። ለእምነት መሪዎች፣ ለሃይማኖት መሪዎች፣ ለፖለቲካ መሪዎች እዚህ ጋር ነው እግዚአብሔር ያለው። ለሃይማኖተኞች ለፖለቲካውም ቢሆን እዚህ ጋር ነው ያለው እኩልነቱ። ምክንያቱም ወንድማማችነት እኩልነት ነው። የፍሬንች ሞቶ የፍሬንች ሪቮሉሽን የሁሉም ማለት ነው። ሰው እኩል የተፈጠረው የሚለው የአሜሪካ ኮንስቲቱሽን ከነጃላክ የተወሰደው እነ ቶማስ ጀፈርሰን ያረቀቁት ስለ ሰው እኩልነት ነው የሚነግርህ። በቃ መከባበር መጓደድ አይደለም። ሃይማኖቱም ሆነ ሁሉም የሚነግርህ ሰው በእኩልነት እንዲሆን ከሆነ ሁላችንም ከልባችን መልካም ነገሮችን ማድረግ ይገባናል። እና እነዚህ ወንድማማቾች ምን አለ ሰው ሁሉ እንዲህ ቢኖር፣ አንዱ ለአንዱ ሲያዝንለት፣ አንዱ ለአንዱ ሲራራለት እና መልካም ነገሮችን ታያለህና እንተዛዘን፣ እውነተኛ እንሁን። ኢንቴግሪቲ ቅንነት አለው። ላለንበት ነገር ታማኝ እንሁን። አንተ ላለህበት ጋዜጠኝነት ታማኝ ትሆናለህ። እኔ ላለሁበት በሃይማኖትም ሆነ ወይም ደግሞ በሌላው ኤጁኬሽን መንገድ በዛ መንገድ ታማኝ መሆን፣ ሁሉም በዛ መንገድ ታማኝ ከሆነ ሁሉ ነገር ሰላም የማይሆንበት ምንም ነገር የለም ብዬ አምናለሁ። በጣም እስኪ እንደ መምህር ስለ ይቅርታ እናንሳ። እስኪ ይቅርታ አማኝ በሆነ ማህበረሰብ ውስጥ ያለው ትርጉም ከፍ ያለ መሆኑ ይታወቃልና አሁን ግን ነገሮችን በይቅርታ ከማለፍ ይልቅ ጥቃቅን ነገሮችን ማጉላት፣ ማግዘፍ፣ ማጦስ እንደዛ አይነት ነገር ነው የሚታየውና እንደው የኔ ጥያቄ መምህር አንድ አማኝ ነኝ የሚል ሰው ለይቅርታ ያለው ቦታ እስከምን ድረስ መሆን አለበት? ብዙ ሰዎች የሚቸገሩበት ነገር ያነሳ ይመስለኛል እና ይቅርታን አብሮ ካን ነገር ጋር ነው ከፍትህ ጋር ነው forgiveness and justice። ይቅርታ አስፈላጊ ነገር ነው። በመላው ዓለም ላይ ብዙ ነገር ነው ያለው። አሁን እንትንን ታውቀዋል። ሳውዝ አፍሪካ ያለውን ለምሳሌ ፒአርሲ የሚባለው ፒስ ኤንድ ሪኮንሲሊዬሽን ኮሚሽን እና ዴዝሞንድ ቱቱ ሁሉ ሲሰሙ ያለቀሱ የተደረገውን አፓርታይድ ጊዜ የሆነውን ነገር እና እንርሳው ብለው እንተው ብለው ይቅርታ እናድርግ ብለው ከዛ እንነሳ የሚል ሐሳብ አለ። አንዳንዶች ላይ ያወዱት ይችላሉ። ይሄን ሐሳብ ማይወደው ይኖራል። ግን በዛ መልክ የተወሰነ ለውጥ ለማምጣት ኔልሰን ማንዴላን እንውሰድ። 27 ዓመት እስር ቤት፣ በጣም በስቃይ በብዙ ፈተና ቤቱ፣ ንብረቱ፣ ሚስቱን ሳይቀር ሌላውንም ሳይቀር እስከ ማጣት 27 ዓመት ጨለማ ውስጥ እስር ቤት ውስጥ ሆኖ ሲወጣ ይቅርታ። እኛ ኢትዮጵያውያን ዛሬ ድረስ በ5 አይነት መንገዶች የአፄ ኃይለ ሥላሴ ዘመን ሰው ይኖራል፣ የደርግ ዘመን ሰው ይኖራል፣ የኢህአዴግ ጊዜ ሰው አለ፣ ከዛም ቀጥሎ አሁን ያለው ጊዜ ሰው አለ።
ይቅርታን እንዴት ነው የምንፈልጋት? እንዴት ነው የምናያት? ለምሳሌ አሜሪካ ውስጥ ኒውዮርክ 2001 በአውሮፓው አቆጣጠር ወርልድ ትሬድ ሴንተር ወደቀ፣ 0 ገባ። ከዛ ግን ተነስተው ከዛ የሚበልጥ ሰሩ አይደለም። እኛ ይሄንን ማነሳለን እንደ አናሎጂ እንደ ምሳሌ እንደው ሲሆን ነው። እኛም አሁን ካለንበት እንደዚህ የመለያየት መንፈስ ልንወጣ የምንችለው ሰፊ ልብ ሲኖረን ነው። ጃስቲስ አለ፣ ፍትህ አለ። ሰዎች ፍትህ አያገኙም አይደለም። በጋራ ምንድን ነው ልናመጣ የምንችለው? ምን ልንሰራ እንችላለን የሚለው አስተሳሰብ መምጣት አለበት። ምክንያቱም እነዚህ ሶሉሽን የምንላቸው ነገሮች አሉ። ለምሳሌ ምን አይነት ሶሉሽን ናቸው? በሊደርሺፕ በማኔጅመንት ልታያቸው ትችላል። ለሁሉም ግን ሊጠቅም የሚችል ሁሉም ላይ አፕላይ ልታደርገው ትችላል። ሶሉሽኖቹ ዊን ዊን ሶሉሽን፣ ዊን ሉዝ ሶሉሽን እና ሉዝ ሉዝ ሶሉሽን የሚባሉ አሉ። እነዚህ ማንም ያውቃቸዋል። ዊን ሉዝ ሶሉሽን አንዱ አሸናፊ ነው፣ አንዱ ተሸናፊ ነው። ይሄ መፍትሄ ሊሆን አይችልም። ዛሬ የተሸነፈው ነገ አሸናፊ ይሆናል፣ ነገ የተሸነፈው ተነገ ወዲያ አሸናፊ ይሆናል። ቀን ጠብቆ በቀኑ ይመጣል። ሉዝ ሉዝ ሁለቱም የሚጨርሱት ናቸው። ይሄም 0 ገብቷል፣ ይሄም 0 ገብቷል። ዊን ዊን ግን ሁሉም ሰው የሚያሸንፍበት ነው። እንደሱ አይነት ነገር ካመጣን ልቦናችን ለይቅርታ የተዘጋጀ እውነተኛ ከሆነ ማለት ነው እና ራሳችንን መቀየር መቻል አለብን። ራስን ማየት ደግሞ ወደሚጠቅመው ማድላት። በቃ እናልፋለን። የሰው ልጅ እድሜው አጭር ነው፣ ጥቂት ነው። ግን በነበረበትና በሚኖርበት ዘመን መልካም ነገር ለትውልድ ሰርቶ ቢያልፍ ትልቅ ነገር ነውና ልቦናችን ለይቅርታ የተዘጋጀ መሆን ይኖርበታል። ያን ደግሞ ከአንድ ነገር ጀምረን ተነስተን ለዚች ለምንወዳት ሀገራችን ሁሉም ኢትዮጵያ እንወዳለን ነው የሚለው። ሁሉም ኢትዮጵያ እንወዳለን ይላል። ለምንወዳት ለዚች ሀገር ግን መፍትሄ ማምጣት አለብን እንጂ ዛሬም የቀደመውን እያነሳን ዛሬም ያለውን እያነሳን በተለያዩ መንገዶች የምንሄድ ከሆነ ለማንኛውም ጥቅም ስለማይሰጥ ልቦናችን ሰፊና የሰው ልጆችን ሁሉ የሚያቅፍ መሆን አለበት ብዬ አስባለሁ። የሀገረ መንግስት ግንባታን ከህዝብ ከመንግስትና ከሃይማኖት ውጭ ማሰብ ከባድ ይሆናል። በሀገረ መንግስት ግንባታ ውስጥ የሃይማኖት ተቋማት አስተዋጽኦ ፋይዳ ምን መምሰል አለበት? መምህር፣ መንግስት ሁል ጊዜ አለ። አስተዳዳሪዎች ናቸው የሚቀያየሩት፣ መሪዎች ናቸው የሚቀያየሩት። መንግስት ራሱ እንደ ሀገር በለው ቋሚ ነገር ነው። ስለዚህ እዛ መንግስት ላይ የሚመጡ አስተዳዳሪዎች አሉ፣ መሪዎች አሉ። ሃይማኖት ደግሞ ምንድን ነው የሚያደርገው? አሁን በእኛ ሃይማኖት ጸሎት ታደርጋለህ። ቅን እንዲሆኑ ሰዎች ልቦናቸው ቅን እንዲሆን ሁሉ ጸሎት ታደርጋለህ። ስለዚህ እንዳነሳው ብርሃኑ ሃይማኖትና የእምነት ቤቶች በሀገር ግንባታ በምንለው ላይ ትልቅ ሚና አላቸው። አይደለም ሃይማኖት ይሄ እኮ ኢንስቲትዩሽን እኮ ነው፣ ኦርጋናይዝድ የሆነ እኮ ትልቅ ነው። አሁን የኦርቶዶክስን እምነት ብትወስድ የሌሎችን እምነት ብትወስድ ትልልቆች ናቸው። ህብረተሰቡ እነሱ ጋር ነው ያለው። ስለዚህ መንግስት ራሱ ጣልቃ አይገባም፣ በአስተዳደር አይገባም። ለምሳሌ ጳጳስ ሲመረጥ ይሄ ቤተክርስቲያኗን የሚጎዳል፣ ዞሮ መንግስትን ይጎዳዋል። በክርስትናውም ቢሆን በእስልምናውም ቢሆን በራሳቸው መንገድ በነፃነት በትክክል ነው ሊሰሩ የሚገባቸው። እርግጥ ቅድም ያነሳው ቸርች ኤንድ ስቴት የሚለው ቤተ ክህነትና ወይም ቤተ መንግስትና ቤተ እምነት በሚለው ብንወስደው ይሄን ሐሳብ ያመጣው ያው ቮልቴር ነው። የዛን ጊዜ እንዲህ አይነት ሐሳቦች መጡ፣ ሁለቱም መለያየት አለበት የሚል ነው። ምክንያቱም በዛ ዘመን አውሮፓ ውስጥ በአብዛኛው በእምነት ውስጥ ያሉ ሰዎች ስለነበር መሪዎች የነበሩት ህዝቡን በአግባቡ መያዝ ስላልቻሉ እነዛ መሪዎች ሰው አይደለም መሪዎቹን አለም ፓወር ሰጠን አብሶሉት ፓወር ሰጥቶናል የሚለውን እግዚአብሔርን አንፈልገውም ወደሚል መጡ። ስለዚህ የእምነት ቤቶች በትክክል ህዝቡን ካልመሩ ህዝቡ ወደማይሆን አቅጣጫ ይሄዳል። መንግስት ከእምነት መሪዎች ጋር የሚነጋገረው ህዝቡን ኮንትሮል ለማድረግ አይደለም፣ ወይም ደግሞ ለሌላ ለራሱ ብቻ እንዲሆነው ለማድረግ አይደለም። በትክክል የሰው ልጅ መብት እንዲጠበቅ። በዚህ ምክንያት እምነት የሚያስተምረው የሰው መብት ጠብቅ ነው፣ የሰው መብት መጠበቅ ነው። አንተ እንዲጠበቅልህ ከፈለክ የራስ መብት ለሌላው የኛ መጽሐፍ ነው ይላል። አንተ ለአንተ እንዲያደርጉልህ የምትፈልገው ለወንድምህ አድርግ ነው የሚለው። ስለዚህ በዚህ መንገድና በዚህ እሳቤ የምንሄድ ከሆነ አይደለም ሀገር ሊገነባ የሚችለው መጀመሪያ ቤተሰብ ሲገነባ ነው። ቤተሰብ በመልካም ስነ ምግባር ላይ ባልና ሚስት በሰላም ካሉ ልጆቻቸው የሰላም ይሆናሉ፣ ጎረቤት ሰላም ይሆናል። አድጎ
ማህበረሰቡ ይመጣል፣ ሶሳይቲ። ከዛ ይሄ ሰስቴናቢሊቲ የምንለው ፒስ የምንለው ዴቨሎፕመንት የምንለው ማደግ መመንደግ የምንላቸው ነገሮች ሁሉ የሚመጡት በዚህ መንገድ ነው። ስለዚህ ሃይማኖት ትልቅ አስተዋጽኦ አለው። የእምነት ቤቶች ትልቅ አስተዋጽኦ አላቸው። ይሄም የሆነው ደግሞ ሁሉም ቅልቦናን ይዘው ለሰው የሚጠቅም ነገርን ለማምጣት ሲነሱ ነው። ስለዚህ በዛ እሳቤ ነው የማየውና በጣም ከፍተኛ ኃላፊነት አለብን። ሁላችንም አለብን ነው። ሁላችንም ኃላፊነት አለብን። የሃይማኖት ተቋማት ቀና ትውልድን ለመፍጠር ምሳሌ የሚሆኑ ተቋማት ናቸው። እንደው መልካም ስነ ምግባር ያለው ትውልድ ግብረገብ ትውልድ ለመፍጠር የሃይማኖት አስተምህሮዎችና የሃይማኖቱ ሚና የሃይማኖቱ ተቋም ሚና ምን መምሰል አለበት? ብዙ ጊዜ እንግዲህ በእኛ ያለውን ልናገር እችላለሁ። ሁሉንም ሃይማኖቶች ባጠናም ሊትሬቸሩን ባክግራውንዱን በአመዛኙ ሁሉም የሃይማኖት ተቋማት በአጠቃላይ በእምነት ስታየው መጀመሪያ የሰው ልጅ ቅድም እንዳልኩ ጤንነቱ መብቱ እንዲከበር ነው። ምክንያቱም ሰው ሲባል በሃይማኖቱ እይታ ስንመጣ በእግዚአብሔር አርአያና አምሳል የተፈጠረ ነው። ሰው ክቡር ነው ማለት ነው። በጣም ትልቅ ክቡር ነው እና እምነት ቤት በሃይማኖታችን እኛ በምናስተምርበትም ጊዜ ሃይማኖቱ የሚለውን በተለይ ስናየው የሰው ልጅ እንዴት ክቡር እንደሆነ በእናት ማህፀን እያለ ራሱ ክብካቤ እንደሚያስፈልገው፣ ከተወለደ በኋላ ክብካቤ እንደሚያስፈልገው፣ ይሄው ካደገ በኋላ ክብካቤ እንደሚያስፈልገው፣ መልካም አእምሮ ያለው መልካም ስነ ምግባር ያለው ትውልድ ማፍራት የሚቻለው በእምነት በሃይማኖት የታነጸ ትውልድ ማምጣት ሲቻል ነው። ምክንያቱም እግዚአብሔርን ከፈራ አንድ ትውልድ ሁሉ ነገር በትክክል ያደርገዋል። ለምሳሌ በእኛ 10ቱ ትእዛዛት የምንላቸው አሉ። እናት አባትን አክብር ይላል። እግዚአብሔርን አክብር፣ ወንድምህን አክብር፣ የወንድምህን ንብረት አትመኝ፣ አትስረቅ። እንዴት ተስማምቶ የመኖር ይሄ የሚመጣው ሕግን ከመጠበቅ ነው። ያ ሕፃን ከልጅነቱ ጀምሮ እግዚአብሔርን የሚፈራ ሆኖ ካደገ የጥበብ መጀመሪያ እግዚአብሔርን መፍራት ነው የሚለው መጽሐፍ። ስለዚህ ለሰው የሚጠቅምና የሚራራ ለሰው ብቻ አይደለም ለእንስሳ የሚራራ ይሆናል። ለእንስሳ የሚራራ ሲማር ሲያውቀው። ስለዚህ ከዚህ የተነሳ ልጆች ለወገን፣ ለቤተሰብ፣ ለዘመድ፣ ለሀገር እንዲጠቅሙ ሆኖ የሃይማኖት ቤቶች ማሳደግ አለባቸው። በተለይ አሁን የሃይማኖት መሪዎችና የእምነት መሪዎች ከምን ጊዜም በላይ ከፍተኛ ስራ የሚሰሩበት መስሎ ይሰማኛል። ምክንያቱም እንደ ሕጉና እንደ ስርዓቱ እግዚአብሔር እንደሚፈልገው ያህል መጠን አልተሄደም፣ በእምነት ቤቶች አልተሄደም። ሊያደርጉ የሚገባቸው ነገር ብዙ ነገሮች አሉ። እርቅን በመፍጠር ሰላምን በማምጣት ልጆችን መልካምና ብቁ ዜጋ አድርጎ ማሳደግ፣ በአእምሯቸው የበለጸጉ በልቡናቸው ረቂቅ የሆኑ በአስተሳሰባቸው የመጠቁ ከሀገር አልፈው ለዓለም የሚጠቅሙ ትውልድ ማምጣት የምንችለው በየእምነት ቤቱ በሃይማኖት በተለይ በሚኖረው ነው። ስለዚህ እኛ መጀመሪያ ገና በእኛም ሃይማኖት አንድ ሕፃን ልጅ ከመወለዱ በፊት ጸሎት ይደረጋል። ሲወለድ ይሄዳል ቤተክርስቲያን። ከዛ በኋላ ቤተክርስቲያን ውስጥ እንዲያድግ ይሆናል። ትምህርቱ ሁሉ እንደውም በጣም የሚደንቅ አንድ ቃል አለ በእኛ ያለ አሐደ ቃል ዘነገረከ ይኩን ከመ አቡከ ይላል። አንድ ቃል የነገረህን እንዳባተህ ይው ይላል። ከዛ ሌላ ጨምሮ ከነገረ ይኩን ከመ ፈጣሪከ ጭራሽ እንደ አምላክህ ፍራው አክብረው። ድሮ አስተማሪዎች እንዴት ነበር የሚከበሩት? ትልልቅ ታላላቅ ሰዎች እንዴት ነበር የሚከበሩት? ታላቅና ታናሽ በጣም ክብር ነበረው። አሁን የለም። ቁጭ ብሎ ባስ ውስጥ ልጁ ቁጭ ብሎ እኮ ሽማግሌ ቆሞ ዝም ሊል ይችላል። ስነ ምግባር ያልከው ይሄ በሃይማኖት ነው ሊታነጽ የሚገባው። አንዳንድ ጊዜም በሴኩላር ሆኗል። እርግጥ ዩኒቨርሲቲዎቻችን እንደዚህ አይነት ትምህርቶችን ማስገባት አለባቸው። እርግጥ ሲቪክስ የሚባል ትምህርት ይኖራል። አንዳንዴ ኮፒ ፔስት የምናደርገው ነገር ብዙ አይጠቅመንም አለ። አሁን የስነ ምግባር ትምህርት አለ። እንደሱ አይነት ነገሮች አሁን ይጠቅማሉ። ኢቲክስ አለ፣ ሞራሊቲ አለ፣ ስነ ምግባር አለ፣ ግብረ ገብነት አለ። እነዚህ ሁለቱም የተለያዩ ነገሮች ናቸው። ሊገነቡ የሚችለውን ትውልድ በዚህ መልክ ነው ልታሳድገው የምትችለው። የስነ ምግባር ሁኔታዎች በጣም በጣም ለአንድ ሀገር ጠቃሚ ነው። ስለዚህ ትውልዱ ላይ የመስራት ነው፣ ነገ የሚመጣው ላይ ነው። ነገ ቻይናዎች በ2050 የዓለም ዋንጫ እንወስዳለን ብለው ልጆቻቸውን እግር ኳስ ከአሁኑም ይጀምሩ አሉ። ረጅም ገና 25 ዓመት ነው እንግዲህ ገና ነው።
ግን ይሰሩታል። እንደዛ ነው የሚሆነው። ጀርመኖች በጣም አንድ ጊዜ በእንግሊዝ ነው እንደዚህ 7-1 ነው ምናምን ተሸነፉ። እኔ እንደው እሱ ኳስ ስለሚወድ ነው ይሄን የማመጣው። ከዛ በኋላ ምን ሆነ? ጀርመኖች ህፃናት ልጆችን ጨምሮ ስልጠና እና ስትሮንግ የሆነ ተፎካካሪ የሆነ በዓለም ላይ ጠንካራ ሊያመጡ ይችላሉ። ከልጅ እንደዛ ነው። በዛ ካላደገበት እንዴት ሊያድግ ይችላል? እና በቃ ታዛዥ የሆነ ትውልድ ማምጣት የምትችለው ቤተሰብ ራሱ ታዛዥ ሲሆን ነው። ያልዘራው አይበቅልም። ስለዚህ የሥነ ምግባር ትምህርት በሃይማኖትም ቢሆን በዩኒቨርሲቲዎችም ቢሆን በሁሉም ቦታ ላይ መጠላት የለበትም። አባቶቻችን እናቶቻችን የኖሩበትን መልካም የሆነውን ነገር እንደገና እያመጣን እንደገና ዘርተን እንደገና እንዲበቅል አድርገን በዛኛው ብቻ ዝም ብለን መኖር ሳይሆን እኛ ራሳችን ያንን ትውልድ መቅረጽ የምንችልበት ሊኖር ይችላል። ስለዚህ በዚህ መልክ ነው ብዬ ነው የሚታየኝ። መልካም ስነ ምግባር ያለው ትውልድ ለመፍጠር እርስዎም ሲያነሱት እንደነበረው ቤተሰብ ትልቅ አስተዋጽኦ አለውና ትልቅ ድርሻ አለውና እንደው ቤተሰብ የምንመሰርትበት መንገድ ቤተሰብ የምንመሰርትበት መሰረቱን የምንጥልበትም ነገር መስተካከል አለበት። ከሃይማኖትም አንጻር መቃኘት ያለበት ነገር ስለሆነ እዚህ ላይ የሚጨምሩት ነገር ዮሐንስ አፈወርቅ የሚባል ቅዱስ አባት አለ በእኛ በኦርቶዶክስ ክርስትና የምንጠራው። ቤተሰብ ማለት ትንሿ ቤተክርስቲያን ነች ይላል። ምን ማለት ነው እንግዲህ? አንድ ቤተሰብ ውስጥ እንዴት መኖር እንዳለበት በእኛ ብዙ በዛ መልክ አንተነትነው እንጂ ፐርፌክት ኮሚኒቲ የምንለው ነገር አለ በአንዳንድ የቴዎሎጂካል ኮንሰፕቶች ላይ ነው እና ፊሎሶፊካል ነገሮች ላይ ሃይማኖትን የሚጠቃልል አለ። ሪሊጂየስ ፊሎሶፊካል ኮንሰፕት የሚሆኑ ነገሮች ላይ ለምሳሌ አብ ወልድ መንፈስ ቅዱስን አብ ወልድ ህይወት እንዴት አይበላለጡም አይተናነሱም አይነት ነገር ቤት ውስጥ በዛ አይነት መልክ ነው እግዚአብሔር ባህሪያውና በአምሳሉ ፈጥሯል ሲባል ሰላማዊ ህይወት እንድትኖር ነው እግዚአብሔር የሚፈልገው። ስለዚህ የቤተሰብ አስተዋጽኦ በጣም ትልቅ አስተዋጽኦ አለው። አንዳንዴ ልጆች ቤተሰብ ራሱ ውሸት ያስተምራቸው ይሆናል። ልጁ ላይዋሽ ይችላል፣ ድንገት እንትን ሊል ይችላል፣ ሊደነግጥ ይችላል። አሁን ከውጭ ሰው መጥቶ የለችም በል ተደብቃ እሷ ከውጭ ሰው ሲመጣ እናት ከዛ ልጁ ግራ ይገባዋል ሊል ይችላል ለመዋሸት ስለማይችል። ከዛ ግን እያደገበት ይሄዳል። ይሄ እንቁላሉ ጊዜ በቀጣሽኝ የሚል አንድ አባባል አለ አይደል? ልጁ እንቁላል ሲያመጣ ጎሽ ልጅ ትለዋለች እየሰረቀ። ነገ አንድ እንቁላል፣ ተነገ ወዲያ 2 እንቁላል፣ ከዛ 3 እንቁላል፣ ከዛ በግ ተይዞ ወደ እስር ቤት ሲጎተት ልጄ ስትል አይ በእንቁላሉ ጊዜ በቀጣሽኝ ነበር። በትንሽ ነገር እንጀምራቸውና ልምምዱ ግን አድጎ ትልቅ ነገር ውስጥ እንገባለን። ትክክል የምንለው አንድ አባባል አለ። ልጆች ነጭ ወረቀት ናቸው ምንለዋለን። ያ ማለት የሰጧቸውን ይቀበላሉ ነው። ኔቸር እና ነርቸር የሚባል ፊሎሶፊካል እሳቤ አለ። ዲቤተብልም ነው ግን እኛ ሁለቱንም ነው የምንጠቀመው። ኔቸር አለ ከቤተሰቡ የሚያመጣው፣ ነርቸር አለ ከኢንቫይሮንመንቱ ሼፕ አፕ የሚሆንበት ማለት ነው። ኔቸር ከቤተሰብ ሄሬዲተሪ የሚመጡ ነገሮች አሉ። አንተ መልክ ልንገት አባትን ሊመስል ይችላል ወይ እናትን ሊመስል ይችላል። አለዛ ዘር ከሉጋሚ ስባል ተብሎ እዛ አጎትህን ልትመስል ትችል ይሆናል። እኔ ለምሳሌ ሙሉ በሙሉ ወደ አባቴ መልክ ሄዳለሁ። እናቴን አልመስልም። እናቴ በጣም ቀይ ነች፣ አባቴ የኔ አይነት ቀለም ነው ያለው። ያ እንግዲህ የመጣው ሄሬዲተሪ ነው፣ ኔቸር ነው። ንግግሬ ድምፄ አባቴ ነው። እነዚህ የሚመጡ አሉ። ነርቸር ደግሞ ከመምህሮቼ ደግሞ ትምህርት ቤት ሄጄ መማረው አለ። ቤተክርስቲያን ሄጄ ጉባኤ ቤት ስማር በልጅነቴ እምወስደው አለ። ከሽማግሌዎች የማየው ከአካባቢ የማየው አለ። ሰፈራችን ውስጥ እኮ ለእንትና እንዳልነገር የሚባሉ እኮ ሰዎች አሉ የምትፈራቸው። ነርቸር ነው እሱ። ኢንቫይሮንመንቱ፣ ትምህርት ቤቱ፣ ሶሳይቲው ሼፕድ ያደርገዋል ያንን ህፃን። በሁለቱም በኩል ሄደን ግን እንዴት ነው ልንሆን የምንችለው? ስለዚህ የቤተሰብ ወሳኝ ነው፣ በጣም ወሳኝ ነው። ነገ ለሀገር የሚጠቅም ሰው ማምጣት ከፈለግን ከልጅነቱ ሰው የሚወድ ሰው መሆን አለበት፣ ሰው የምትወድ መሆን አለባት። በዚህ መልክ ሄደን ስራ እንዲወዱ ካረካቸው ነገ ትልቅ ደረጃ ላይ የማይደርሱበትና ሀገርን የማይጠቅሙበት ምንም አይነት መንገድ ሊጠፋቸው ስለማይችል ሊጠቅማሉ ብዬ አስባለሁና ሃይማኖት፣ እምነት፣ የፖለቲካ እሳቤዎች በየትኛውም አቅጣጫ ሰውን ለመጥቀም ይህን ዓለም ለመጥቀም ከሆነ በእውነቱ ይቻላል፣ ደግሞ ማድረግም ይቻላልና እንግዲህ መልካሙን ነገር እሱ ይስጠን
በሚለው ሀሳብ ነው የማየው። በልጆች ስብዕና ግንባታ ውስጥ ከቤተሰብ ደግሞ ወጣ ሲባል አካባቢው፣ ማህበረሰቡ ትልቅ አሻራ ያስቀምጣልና ከዚህ አንጻር ኢትዮጵያዊነት ላይ ያለው ባህል የሚደንቅ ነው። ምክንያቱም ጎረቤቶቻችን ሁሉ እኮ የኛ አባት እናቱን ሆነ ያሳደጉንና ቅድም ያልኩ ነርቸር ይሄ የቤተሰብ አስተዋጽኦ የጎረቤት አስተዋጽኦ በጣም ትልቅ እንትን አለው። ከለያየኛል ብለህ እኮ ትፈራለህ። ከለያየኛል ትላለህ። ይቀጡናል ሁሉ እንጂ ስናጠፋ ይቀጡናል። አሁን ግን እሱ ባህላችን እንዴት ያስተውሉታል? አሁን እሱ ነው እኮ ወደ ሌላ የመለወጥ የትምህርት ዘይቤው ይቀይራል። ዌስተርኑ ግራ ገብቶታል። በነገራችን ላይ ምዕራቡ ዓለም ነው አንድ ጊዜ ክላሽስ ኦፍ ካልቸር ነው እንዲህ የሚል አንድ መጽሐፍ ተጽፏል። አሜሪካ ውስጥ ባህሉ ጠፍቶ ነው ቤተሰብን ወዴት እየተመራ ነው ያለው? ማህበረሰብ ወዴት እየተመራ ነው ያለው? በጣም ኢንዲቪጁዋሊስቲክ ራስ ወዳድ እንዲሆን እያደረገው ነው የዓለም እሳቤ። ያን ሀሳብ ወደኛም ሀገር ዝም ብለን ሳናመጣጥነው ሳንመረምረው እየተቀበልን የምናመጣው ከሆነ አደጋው እጅግ ከባድ ይሆናል ብዬ አምናለሁ። ስለዚህ እኛ እንደ ራሳችን ባህልና ስርዓት ልጆቻችንን ማሳደግ መቻል አለብን። እንደ ባህላችን እንደ ስርዓታችን በሚጠቅም መልክ ያን ነጩን አስመስለን ልጅ ልታሳድገው አችልም። ለምሳሌ እዚህ ሀገር እንግሊዝኛ ብቻ የሚናገሩ ልጆች አጋጥመውኛል። ኢትዮጵያ ውስጥ ነው የተወለዱት፣ ኢትዮጵያ ውስጥ ነው የሚማሩት። ከለንደን አልመጡም ወይም ከዋሽንግተን ዲሲ አልመጡም። እንግሊዝኛ ብቻ ነው የሚያወሩት። ልጆቻቸው ያጡት ነገር አይኖርም ወይ? እዚህ ሀገር ያሉ ቋንቋዎችን ባለማወቃቸው የሚጎዳቸውስ ነገር አይኖርም ወይ? ስለዚህ በዚህ መንገድ ብዙ ነገሮችን እንዳያጡ እኛ የምንሰጣቸው ነገር ለልጆቻችን ሰፊ አይምሮ እንዲኖራቸውና ማንነታቸው እንዲያውቁ ጭምር ነው። አይደንቲቲ ወሳኝ ነገር ነው። ኢትዮጵያዊ የራሱ የሆነ አይደንቲቲ አለው፣ ሌላውም ዓለም የራሱ የሆነ አለው። ስለዚህ ያ ነው የምናመጣቸው የምንገለብጣቸው። ፊልሙም እንደሚያስተላልፈው ለምሳሌ ፊልም የሚሰሩ ኢትዮጵያን ወንድሞቻችን እህቶቻችን አሉ። በፊልም ውስጥ ምን እንደሚንጸባረቀው የማይወት ነው የሚንጸባረቀው። የማይወት ነው የሚንጸባረቀው። ምን አይነት ነው የሚንጸባረቀው? የተለያዩ ለምሳሌ ኤፒሶድ ያላቸው ሲሪየስ የሚተላለፉ አሉ። ባልና ሚስት የሚከባበሩበት ነው። ልጆች ወላጆቻቸው የሚያከብሩበት ነው። ምን አይነት ነገር ነው ትውልዱን እያስተማረ ነው ያለ ነው። ስለዚህ ይህን ለሚጽፉ ሰዎች እኔ በጣም ትልቅ የሆነ እንደ ማስጠንቀቂያ የሚሆን ንግግር ነው ያለኝ። እኔ በጣም ጥንቃቄ ያስፈልገዋል። ምን አይነት ማህበረሰብ ነው የምንገነባው? ልጁ ከእናቱ ጋር ምን እንደሚለው ምን እንደሚያወራው፣ ልጆችን ህፃናት አሁን ኢንተርቪው የሚያደርጉ አሉ። ልጆቹ ቀርበው ምን እንደሚያወሩት፣ ስለማን ነው የሚያወሩት፣ ምን እንደሚያወሩት፣ ስለ እናታቸው በምን አይነት ሁኔታ ነው የሚያወሩት፣ ስለ አባታቸው በምን አይነት ሁኔታ ነው የሚያወሩት። ያ ሁሉ ወዴት ነው የሚሄደው? መጨረሻ ላይ ሶሎሞን የሚባል ጠቢብ አለ። ለልጅህ ዝም ብሎ ሲያወራል አትሳቅለት፣ ስታረጅ ጥርስህን ያውልቃል ይላል። አሁን ይሄ ያስፈራል። ምን አይነት ባህሪ ነው የምንሰጣቸው? በፊልም በቲያትር የተለያዩ የቴሌቪዥን ኤፒሶዶች በሚተላለፉ ሲሪየስ በሚታዩ ነገሮች ውስጥ ምንድነው እያስተማርን ያለ ነው የሚለው። ኢንተርቪው በሚደረጉ ህፃናት ምንድን ነው የሚደረገው? እንደውም ከዚህ በፊት ታላቅ እሳቤ የሚል አንድ ጀምሮ ፕሮግራም አለ ብዬ ነበረ እና የሁኔታዎች አለመመቻቸት በጣም ስራም ስለበዛብኝ ከዛ የተነሳ ነው እንጂ የምጀምረው ምንድነው እሱ ስለ ቆጨኝ ነው። አሁን የምታነሳቸው ብርሃኑ የምታነሳቸው ነገሮች ሁሉ በቃ እኔ ልብ ውስጥ ያሉ ነው። እነሱም ውስጥ አሁን የሚሰሙን የሚያዩት ውስጥ ሁሉም ውስጥ ያለ ነው ይሄ ነገር። ነገ ወዴት ነው የምንሄደው? ምን አይነት ትውልድ ነው የምናመጣው የሚለው ነገር አስፈላጊ ነው። የውጭ ሀገር ለነሱም አልጠቀማቸውም። በዚህ ላይ ወደ ኋላ ተመልሰን እንገንባ የሚል በአውሮፓና በአሜሪካ ትልቅ እንቅስቃሴ አለ። የጥንቱን ማህበረሰባችን እናምጣ ነበረ እኮ በጥንት ዘመን ነበረ፣ ጥሩ ነበሩ። እነሱም ጋር እኮ አለ የሶሻሉ ይሄ ማህበራዊ ነገሩ ቤተሰባዊ ነገሩ በጣም አለ። ስለዚህ የማንን ነው እኛ እዚህ እየቀዳን የምናመጣው? ከንግግራችን ጀምሮ በቃ እንግሊዘኛ ማርላት ዳዲ ማሚ፣ አሁን ይሄው በቃ ተለምዶ ቋሚ ሆኗል አይደል? ዳዲ ማሚ ምን እንደምትለው ዳዲ ማሚ። የኛ እኮ አሳቢያችን የትኛውን ብሔር ብትሄድ፣ ሰሜን ብትሄድ፣ ደቡብ ብትሄድ፣ በማንኛውም ነገድ ልበለው ብሔር ሀገር ነው ሁሉንም የሚጠቀልል ነው። ነገድ ልትለው ትችላለህ። ሰሜን ያለ፣ ደቡብ ያለ፣ ምስራቅ ያለ፣ ምዕራብ ያለ የትኛውን ቦታ ብትሄድ እግዚአብሔር የሚያከብር ነው። እንዴት ዋልክ ብትለው እግዚአብሔር ይመስገን ነው። ፈረንጁ ጋር ሄደ ጉድ ሞርኒንግ ብትለው ጉድ ሞርኒንግ ነው። ጥሩ ጠዋት ነው።
ጉድ ኢቭኒንግ ጥሩ ምሽት ነው፣ ጉድ ኢቭኒንግ ነው የሚልህ። ምክንያቱም እነሱ የተመሰረቱበት ነው። ያንን ቆርጠው ጥለውታል። ስለዚህ እኛ እግዚአብሔርን የምንፈራ ሰዎች ነን ካለ ኢትዮጵያውያን እግዚአብሔር የምንፈራ ሰዎች መሆን አለብን። አሁን እንደውም ያለንበት እሳቤ በብዙ መንገድ ሳየው የተደበላለቀብን አይነት ነን። ወያኛውን አልያዝን ወያኛውን አልያዝን ድብልቅልቅ ያለ ነገር ነው። ያ ደግሞ ይጎዳናል። አሁን እኮ በጥናቱ መሰረት እኮ በዓለም ላይ አንደኛ እምነት ያላት ሀገር የተባለችው ኢትዮጵያ ነች። ሪሰንት ሪሰርች አለ። ሳውዲ አረቢያ አስበው 100%፣ ተርኪን አስበው 99.9% ለምሳሌ አንድ አይነት እምነት ያላቸው ናቸው። ሶማሊያን ውሰድ ወይም ደግሞ ሌሎች ክርስቲያን የሚባሉ ሀገሮችን ውሰዳቸው፣ የኢሮፓ ሀገሮችን። በእምነት ግን አንደኛ ተብሎ 98% ያህል የኢትዮጵያ ሕዝብ ነው። ስለዚህ በጣም ራሳችንን ማየት ያስፈልጋል። መመርመሪያስ ምን ላይ ነው ያለሁት? ችግራችን ደግሞ ፌስ ካላደረግ ነው፣ ችግራችን ካልተጋፈጥ ነው መፍትሄ ሶሉሽን ሊመጣ አይችልም። ስለዚህ ከዚህ የተነሳ ከልጅ ጀምሮ ነው እስከ ትልቁ ሰው ድረስ በዚህ መንፈስ ነው ነገሮችን ልናመጣ ልንለውጥ የምንችለውና በጣም መታሰብ ያለበት ነው ብዬ አምናለሁ። በሁሉም አቅጣጫ ብዙ ጊዜ አሁን ሀገራችን ውስጥ የሚታየው ችግር መነሻው ብዝሃነት ነው የሚሉ ወገኖች አሉ። ብዝሃነት ሲባል የቋንቋ፣ የብሔር፣ የሃይማኖት ብዝሃነት ሊሆን ይችላል። ግን ዋናው ችግሩ ያለው ብዝሃነቱ ላይ ነው ወይስ ብዝሃነቱን የምናይበት መነጽር ነው? እነዚህ ሁለቱ ጽንሰ ሀሳቦች ላይ የተለያዩ ወገኖች የተለያየ አመለካከት ስላላቸው ነው። ለምሳሌ አንዳንዶቹ አይ ብዝሃነት ጌጥ ነው፣ ውበት ነው፣ ተጨማሪ አቅም ነው የሚሉ አሉ። አንዳንዶቹ ደግሞ አይ ብዝሃነት እኮ ይበልጥ ልዩነትን የሚያስፋፋ ነገር ነው ብለው የሚከራከሩም ወገኖች አሉና የእርስዎ ምልከታ ምንድን ነው? እኔ መጀመሪያ ላይ ካልካቸው ነው ውበት ጌጥ ከሚሉት ነው። ያ እኮ ኮንሰፕት አሲሚሌሽን እኮ ነው። አሲሚሌሽን ለምሳሌ በ1884 እና 85 በጀርመን በርሊን ኮንፈረንስ የአውሮፓ ዋና ዋና ሀገሮች አፍሪካን ኮሎናይዝድ ለማድረግ መጡ፣ ዲሂዩማናይዝድ ለማድረግ መጡ። ቅኝ ግዝ ሊያደርጉት ሰው እንዳልሆነ ሊነግሩት መጡ። ባህሉን ሙሉ በሙሉ አጠፉት። ብዙ ቦታ ላነሳው እችላለሁ። አፍሪካውን የራሱ ቋንቋ አለ፣ ግን የሚጠቀመው የማን ቋንቋ ነው? አንዱ ክፍል ፍራንኮፎን ነው፣ ፈረንሳይኛ ነው፣ በፍራንስ የተገዛው። ሌላው ክፍል አንግሎፎን ነው። አንግሎፎን ለምሳሌ እንደ ናይሮቢ ያለ ሀገሮች ናቸው። ወይም ሳውዝ አፍሪካ ልትወስድ ትችላለህ፣ አንግሎፎን ናቸው። ጋና ልትወስድ ትችላለህ፣ ከዌስተርኑ። ናይጄሪያ በብሪቴን የተገዙ ናቸው። ሎሶፎን ለምሳሌ ኬፕ ቨርዴ የምትባለው ሀገር ወደ 1975 ከፖርቹጋል ነፃ ያወጣችው፣ እንደውም ለመጀመሪያ ጊዜ ወርልድ ካፕ አልፈው ተደስተዋል ሰሞኑ። ሌሎችም ሀገሮች ፖርቹጊስ የሚያወሩ አሉ። ካሜሩን ሌላም ቦታ ጠቅሽ ይሆናል። በሁለት ይከፈላል። ግማሹ ፍራንኮፎን ነው፣ ግማሹ አንግሎፎን ነው። እስካሁን ዝም ብለው የራሳቸው ጥበብ ያላቸው ናቸው። እርስ በርስ እንኳን መግባባት አልችልም። አሁን ያ ምንድን ነው? የነዚህ ሀሳብ አሲሚሌሽን ነው የሚባለው በፊሎሶፊካል እይታው፣ ወደ አንድ ማምጣት መጭመቅ። ይሄ በሞደርን ተወቱ ደግሞ ሌላ ሀሳብ አለው፣ ግሎባላይዜሽን፣ አንድ ዓለም መመስረት። ቋንቋውም አንድ ሊሆን ይችላል፣ እንግሊዝኛ ሊሆን ይችላል። ሌላውን ድራሹን ማጥፋት ይላሉ። እሱን በፍጹም የምቀበለው አይዲዮሎጂ አይደለም ለኔ። እንደውም ኢንዲጂነስ የሆኑ ላንጉዌጅ በአፍሪካ ውስጥ እንዲወጡ ጥናት ይደረጋል፣ እንዳይሞቱ እንዳይጠፉ። አሁን ትልቁ ችግር ብዝሃነት የምንለው ወደ ፊሎሶፊካል እና ፖለቲካል እይታ ከወሰድ ነው፣ ወደ ፕሉራሊዝም እና ወደ ዳይቨርሲቲ ከወሰድ ነው። እነሱ ሌላ ኮንሰፕት አላቸው። ይሄኛው ግን አንተ ቅድም እንደጠቀስከው በሁለት እንደከፈልከው ያ የዚህ አይነት የአሲሚሌሽን እና የግሎባላይዜሽን አይዲዮሎጂ የሚከተሉ ሰዎች ሀሳብ ሊሆን ይችላል። ውበት ነው የሚለው ግን ለምን እንደሚጠፋው አንድ ቋንቋ አንድ ካልቸር ለምን ይጠፋል? እኔ በተለይ ባህል ላይ ትልቅ እንትን አለኝ። ምክንያቱም አንዱ የሪሰርች ፊልድ እኔ አንትሮፖሎጂ ነው። ከዛም ውስጥ ደግሞ እንደ ካልቸራል አንትሮፖሎጂ፣ ሶሻል አንትሮፖሎጂ የምንላቸው አሉ። ያ መኖር ነው የሚጠበቅበት። ኢንዲጂኒየስ የሆነው ማለት እዛው አገር በቀል አይነት ትርጉም ይሰጠዋል በአማርኛ እና ያ ምንም እንቅፋት አልፈጠረም። አንድ 10 ሰዎች እንኳን የሚያወሩት ቋንቋ ልናሳድገው ነው የሚገባው።
ምክንያቱም እዛ ውስጥ ብዙ ነገሮች አሉ። እውቀት አለ ቋንቋ ውስጥ። ኮሚኒኬሽን፣ ይሄ መግባባት ብቻ አይደለም እኮ ቋንቋ አብሮ የሚይዘው ብዙ ነገሮች ይኖሩታል። ውስጡ የምታገኛቸው ነገሮች የሚነግሩ። ስለዚህ በዛ መልክ ያነሳልኝ ሀሳብ ለሀገር የሚጠቅመው የተወሰነ ላንጉዌጅ ፖሊሲ ላይ እና አጠቃላይ ባለው ልታረጋቸው የሚገቡ ነገሮች አሉና ብዝሃነት በፍጹም ችግረኛ ወይም ደሃ ሊያደርገን አይችልም። አጠቃቀማችን፣ ፖሊሲያችን ግን መመርመር አለበት ብዬ አምናለሁ። ቋንቋን መሰረት አድርገው ብዙዎች ቡድኖች፣ ግለሰቦች ራሳቸውን እንዲህ ነን ሊሉ ይችላሉ። ግን ኢትዮጵያዊ ማንነት በቋንቋ ላይ እየተንጠለጠለ ነው እንዴ መምህር? ቋንቋ አሁን ያሉት ሁሉ ስታያቸው ሰዎች በተለያየ ቦታ የሚያወሯቸውን ቋንቋዎች ስታይ የሁሉም ቋንቋ ቅድም ላነሳው ለሀገር ግንባታ ውስጥ አስተዋጽኦ አለው። ቋንቋ በነገራችን ላይ ዓለም ላይ ያለው ሁሉ ቋንቋ ድንገት 4% ሊገናኝ ይችላል አንዱ ከአንዱ ጋር። እስከ 4% ቢገናኝ ይበልጥ የሊንጉዊስቲክስ ባለሙያዎች እነሱ የሚያውቁት ነው የቋንቋ ሰዎች። እና ከዛ ውጪ ግን በፐርሰንት አንዱ ቋንቋ ከአንዱ ቋንቋ ጋር ምን አይነት መስማማት አለው ብለህ ልታስብ ትችላለህ። በውስጡ ታየዋለህ። ለምሳሌ በግዕዝ አነ ስትል እኔ፣ በአማርኛው እኔ፣ በዕብራይስጡ እንደዚሁ አኒ ልትለው ትችላለህ። በኦሮምኛ አኒ ልትለው ትችላለህ። በትግርኛ ከግዕዙ ጋር አንድ ሊሆን ይችላል። ይተሳሰራል። ቋንቋ ይተሳሰራል፣ ግንኙነት አለው። ስለዚህ እዛ ውስጥ የምታገኛቸው ብዙ አይነት ነገሮች ይኖራሉ፣ የሚጠቅሙ ነገሮች ይኖራሉ። ስለዚህ ቋንቋዎችን አሳድጎ ለሀገር በዛ ውስጥ ምን ማለት ነው መጠናት አለበት፣ መመርመር አለበት። እና ሀገር እና ቋንቋ የሚያያዙበት አለ፣ የሚለያዩበት ነገር ይኖራል። ቋንቋው አንድን ሀገር የዛ መገለጫ ሊሆን ይችላል፣ የሀገሩ መገለጫ ነው። ለምሳሌ እኛ የራሳችን ፊደል እንጠቀማለን ስንል ከሌሎች አፍሪካዎች ልንለይ እንችላለን። ምክንያቱም ፊደል አለን፣ እኛ የግዕዝ ፊደል አለ፣ ሁሉም የሚጽፍበት አለ። ሌሎች ደግሞ እንደፈለጉት ደግሞ ሊጠቀሙ ይችላሉ። ግን የራሴ የምትለው ነገር አለህ ማለት ነው፣ የምትኮራበት ነገር አለ ማለት ነው። መኩራት ብቻ ሳይሆን እዛ ውስጥ ደግሞ ምን አለ ብሎ መመርመር ያስፈልጋል። በሁሉም ቋንቋዎች በዛ መልክ ቢታይ ትልቅ ነገር ነውና ብንችል ብናውቅ። እኔ የውጭ ቋንቋ እንግሊዝኛ ተምሬያለሁ፣ የግሪክ ቋንቋ ተምሬያለሁ፣ የዕብራይስጥ ቋንቋ ተምሬያለሁ፣ ላቲን ተምሬያለሁ እና የሀገሬንም ደግሞ የምችላቸውን ሁሉ እነዛን ሁሉ ደግሞ ማዳበር አለብኝ እና ለትውልዱ በዛ ውስጥ ደግሞ የሚጠቅም ነገር ታገኝበታለህ ብዬ አምናለሁ እና እናገኝበታለን እና ለሀገር የሚጠቅም ነው ብዬ አምናለሁ። ቅድም ሲነሳ እንደነበረው በመልካም ስነ ምግባር የታነጸ ትውልድ በሀገር አንድነት፣ በሀገር ሁለንተናዊ እንቅስቃሴና ግንባታ ውስጥ ያለው አስተዋጽኦ ከፍተኛ ነው። እንደው ግን አሁን በተለይ ማህበራዊ ሚዲያው ላይ የሚታየው ነገር ከኢትዮጵያዊነት ፈጽሞ ያፈነገጠ ልክ ያልሆነ ለመልካም ስነ ምግባርም ተጻራሪ የሆነ ነገር ነውና የሚታየው። ይህ እስከምን የመነጨ ነው?